ሰላም ሰላም አድማጮች እንደምን ዋላችሁ እንደምን አደራችሁ በየአካባቢ ባላችሁበት ቦታ ማለት ነው። እና በዛሬው ዕለት እንግዲህ ስለ ወረታ አካባቢ አሁን ዘገባዎች ብቅ ብለዋል። አንዳንድ ብሬኪንግ ኒውስ እያሉ የሚያቀርቡትም አሉ። እና ዋናው ነገር ምንድነው? እኔ ትክክለኛውን መረጃውን ለማቅረብ እሞክራለሁ ለዚህኛውም ለዛኛውም ሳልወግን፣ ግን በየመሃሉ ደግሞ የራሴን ሀሳብን ለማቅረብ እሞክራለሁ እና ያለው ሁኔታ ምን ይመስላል ወረታ አካባቢ እና መረጃው እንግዲህ የሚያመለክተው በአጠቃላይ እስካሁን ድረስ ትክክለኛ ከተማውን የሚቆጣጠረው ማን እንደሆነ ባይታወቅም አንድ ይለቃሉ፣ ያኛውም ይለቃል፣ አንደኛው ይገባል፣ ሌላም ይገባል እና እንደዛ እየተቀያየረ እና በአጠቃላይ እንግዲህ ይህ የተከሰተው ምንድን ነው? ከ7 እስከ 9 ፌብርዋሪ 7 እስከ 9 ማለትም የዛሬ ሳምንት አካባቢ የኢትዮጵያ ወታደሮች ብዙ ቦታዎችን ለቀው ወጥተዋል። ምንም ጦርነት በሌለበት ምንም በሌለበት እንትን ወደ 18 ከተማዎችን እና 13 ወረዳዎችን ጎንደር አካባቢ ያሉትን ለቀው ወጥተዋል የኢትዮጵያ ወታደር እና ለታክቲክ እንደወጣ ነው። ብዙዎቹ አንዳንዶቹ እንግዲህ የወጣበት ምክንያት ፋኖ ያን ያክል አቅም ስለሌለው ኃይሉን ወደ ሰሜን ለማጠናከር ወደዛ አጓጉዟል የሚል ዘገባዎች አሉ። እውነት ይሁን ውሸት ባይታወቅም እንደዛ አይነት ወሬዎችም አሉ። በሌላ በኩል ደግሞ ፋኖ ሻዕቢያና ወያኔም የመንግስት ወታደር ወደ ኤርትራ እንዳይሄድ ወደ ትግራይ እንዳይሄድ ኃይሉን ከዛ ወደዚህ እንትን ለመቀነስ ብሎ ወደ 20 የሚገመቱ ወረዳዎችን እንደተቆጣጠሩ ይነገራል። እንግዲህ ጎንደር ውስጥ ባዶ ቦታ ገብተዋል። በቃ በዛ ከተማዎቹን ወረዳዎችን ከተማዎቹም እንደዛ የሌለበት ስለሆነ እንግዲህ የቀሩት እዛ አካባቢ ሚሊሻዎች አድማ በታኞች ናቸው እና የዚህ አይነት መረጃ ነው ያለው እስካሁን ድረስ እና በአጠቃላይ እንግዲህ በዛሬው ዕለት ወረታ አካባቢ በቀደም ዕለትም እንትን ደብረ ታቦር የሆነውን አይተነዋል። በድሮን ምቱን ስላልቻሉ ደብረ ታቦርን ለቀው እንደወጡ ነው ትናንትና ቪዲዮ ላይ እንደገለጽኩት እና ኃይላቸውን አሁን ወደ ወረታ አካባቢ እንደዛ አሰባስበው ሌሎችንም ወረዳና ከተማዎችም የገቡበት እንትን አለ እና ከምልሻና ከአድማ በታኝ ጋር እየተዋጉ አንዴ ይለቃሉ፣ አንዴ ይገባሉ። የመንግስት ወታደር ግን ኃይሉን ለማሰባሰብ ኦልሞስት ለቆ ወጥቷል፣ ግን በድሮን እያጠቃ ነው። ይህ ሊሆን የቻለው ምንድነው? በመንግስት በኩል ያለው አስተሳሰብ ፋኖ አቅም ስለሌለው ዘመኑ ደግሞ የድሮን ስለሆነ በሳተላይት ስለሚያዩና ማግኘትም እና መምታትም ስለሚቻል የሰው ኃይል እንዲሞት በቃ ስለማይፈልግ ለቆላቸው ወጥቶ እነሱ ሲመጡ እንደዛ የማጥቃት እንትን ስልት ነው ያለው እንደሚወራው መረጃውን የሚያመለክተው። ፋኖቹ ደግሞ ባዶ ከተማ አገኘን ብለው የሚገቡበት ሁኔታ እና ብዙ አሁን በድሮን እንዳለቁ ነው የፋኖ ወታደሮችም የሻዕቢያም እያለቀ ነው የሚባለው መረጃው፣ የወያኔዎችም እንደዛ እያለቁ ነው የሚል እንትን አለ እና ውጊያ ይህን ይመስላል ማለት ነው። እንግዲህ ፋኖ ይባል እንጂ ሌሎችም እንግዲህ ምንድነው የሻዕቢያና ወያኔ ሊደግፉት አይገቡም ብሎ መገመትም አይቻልም። ምክንያቱም ጸምዶ የሚባል እንትን ህብረት ስለፈጠሩ በዛ እንትን ሊመጡ ይችላሉ። እሱ ማንም እንትን መገመት ይችላል እንደዚህ እንደሚደረግ። ግን በመንግስት በኩል ያለው ሁኔታ እንግዲህ በድሮን እያጠቃ ያለው በዋናነት ወረታ በጣም ስትራቴጂክ ቦታ ላይ ነው የምትገኘው። በጣም እንትን ነው። አሁን ለምሳሌ ባህር ዳርን፣ ጎንደርን እና ወልዲያን የሚያገናኝ እንትን ነው ወረታ ከተማ ናት እና ወረታ እንግዲህ የፎገራ ወረዳ ዋና ከተማ ናት ማለት ነው እና
እንግዲህ ስትራቴጂክ ቦታ ስለሆነ ብዙውን ጊዜ በዛ አካባቢ ውጊያ በብዛት እንትን ይካሄዳል ማለት ነው። እንግዲህ ይህን ካልኩኝ በኋላ ትንሽ ስለ ወረታ ደግሞ ኢንፎርሜሽን ለመስጠት ሞክራለሁ ይፈልጋለኝ። ወረታ በደቡብ ጎንደር እና በደቡብ ጎንደር የፎገራ ወረዳ ዋና ከተማ እንደሆነች ነግሬያቸዋለሁ። ለባህር ዳር፣ ጎንደርና ወልዲያ የምታገናኝ ስትራቴጂካዊ ከተማ ናት ወረታ። እና ከዛ በተጨማሪ ደግሞ በከተማዋ ዙሪያ የሩዝ ምርት የሚመረትባት የንግድ ማዕከል፣ ኢንዱስትሪ እና የኢንቨስትመንት ጽሕፈት ቤትም በዛ ከተማ ይገኛል ማለት ነው። ሌላው የከተማ ህዝብ ብዛት ወደ 50 ሺህ አካባቢ ደርሷል ተብሎ ይገመታል። በከተማ ደግሞ የግብርና ኮሌጅ፣ ሁለተኛ ደረጃ ትምህርት ቤት እና የመሰናዶ ትምህርት ቤቶች በከተማ ይገኛል ማለት ነው። እና በአጠቃላይ ኢንፎርሜሽኑ ይሄን ይመስላል። ከተማው አሁን በማን ቁጥጥር ስር ናት የምለውን ለጊዜው እንግዲህ ሌሎቹ በመንግስት መልሰው ይዛታል የሚወራ ነው። ያው ለቆ ከሄደ በኋላ በድሮን አጥቅቶ እንግዲህ ሚሊሻና በአካባቢ ሰው ወይ ደግሞ በአድማ በታኝ መልሰው እንደያዛት ነው ወረታን በዛሬው ዕለት ከተለያየ ሚዲያ የሚሰማው። ግን በዛ አካባቢ መንግስት የዛሬ ሳምንት ለቆ ከወጣ በኋላ የመቀያየር ሁኔታ አለ። ከአድማ በታኝ ጋር እየተዋጉ አንድ ይለቃሉ፣ አንድ ይገባሉ እና ብዙ ቤቶችንም እንዳቃጠሉ ነው ፋኖቹ በዛ አካባቢ። መረጃዬ የዛሬው ይህን ይመስላል። እንግዲህ በየጊዜው አዲስ መረጃዎች ሲመጡ ወዲያው መጥቼ እንትን ኢንፎርም ስለማያደርግላችሁ ልክ እንደመጣ መረጃው እንትን ወዲያው እንዲደርሳችሁ ከፈለጋችሁ ያው ላይክ፣ ሰብስክራይብ እና ሼር አድርጉ እና ለሌሎችንም አዳርሱ ለማለት ፈልጋለሁ። ለአሁኑ መረጃ ይሄን ይመስላል። እንግዲህ ደህና ዋሉ።